ሀበን ቀጥታ ወደ ጥያቄ ነው ማመራው። ቀጥታ ያው ከመጀመሪያው ጥያቄያችን የሚሆነው ከሸዋል ጋር የተያያዘ ነው የሚሆነው። ምንድነው የሚለው? ከሸዋል በኋላ አገር ቤት ይከበራል። ስድስተኛው ቀን ወይም ደግሞ ሸዋል እንዳለቀ ማለት ነው ይከበራል እና አባቴ በኔ ብር በሬ ገዝቷል እንዴት ይታያል ይላል የመጀመሪያው ጥያቄያችን። الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن محمدا عبد الله ورسوله صلى الله وسلم عليه وعلى التابعين لهم بالإحسان إلى يوم الدين. እንግዲህ ከሸዋል ጋራ እንደ ዒድ አድርጎ ማክበር እርድ እንዴት ይታያል ነው ጥያቄው። ሐቂቃ ስድስትን ቀን ተረመዷን በኋላ ጡሙ ረመዷንን ጡሞ በስድስት ቀን ያስከተለ አመቱን እንደጦመ ነው የተባለ እንጂ ዒድ የለውም። ሙስሊሞች ሁለት ነው ዒድ ያላቸው፣ ዒዱል አድሓ ወዒዱል ፊጥር። ሶስተኛ ዒድ የለም እና አገር ቤት ሁኜ የሚለው ምን ሆኖ እንደተላከ አልተናገረኝም። አዲስ አበባ ሁኜ ጎጃም ወይም ቢል ጥሩ ነበረ። አላኩል ያህል ወይም እንግዲህ አገር ቤት ይላካል። የትም ቦታ ይሁን ላከም አላከም ገንዘቡ የሚረድ የሸዋል ዒድ ቢድዓ ነው። በሸዋል እንደ ዒድ አድርጎ አክብረው ሶስተኛ ዒድ አድርገው እንዲያውም መረተ ረመዷን ዒድ የበለጠ ነው የሚያደርጓት። የረመዷንን ዒድ ቀለል አድርገው በዚያ በተለይ ለየት ያለ ነገር በተለይ ወደ ደቡብ ብዙ ነገር ይታያል እና እንደዚህ ያለን ነገር ልናረግና ልንፈጽም አይገባም። እንዲሁም አንዳንዶች ዒዱል አብራር ይሏታል። የተቅዮችና የጥሩ ሰዎች የንጹሆች ከወንጀል የጠሩ ሰዎች ዒድ ይሏታል እና በዒደል ፊጥርም ቢሆን ዒደል ፊጥርን ማክበር ነው እንጂ ዒደል ፊጥር ነገ ሊሆን ማታ ደሮ የሚያርዱ ሰዎች አሉ። ልክ እንደ ቅበላ ነገ ቅበላ እንደሚሆን ይሄም የለም። ግን አጋጣሚ እንግዳ መጥቶበት በዚያ በሚያፈጥር ቀን ቢያርድ ወይም አምሮት ቢያርድ ያን ቀን ደግሞ አይታረድም አይባልም። ለኢባዳ አስቦ እንደ ዒድነት አስቦ የሚደረግ ከሆነ ክልክል ነው፣ ልንጠነቀቅ ይገባል። የዛን ቀን የሀድራ መቃሚያ አይደለም አልተባለም እና ሸዋል የሚጦመውም 6 ቀን ይጦማል እንጂ ላከታተለው 6 ቀን ረፈጥር በኋላ አልተበቀረ ወሩ ሁላ ነው የሚጦም ነው። እና አንዳንድ አካባቢ ሙላዎች ተራውን ይጦሙና እንደገና በአዲስ ዒድ ያደርጉታል። ይህንን ልንጠነቀቀው ይገባል። እንደ አዩሃል ሙስሊሙን ኩሉ ቢድዓ ዶላላ ወኩሉ ዶላለትን ፊናር ነው የተባለ። እንደው ለፍተን ወደ መጨረሻ ላይ በቢድዓ እንዳንጨርሰው። ሁሉም ቢድዓ ዶላላ መን አሚለ አመለን ለይሰ ዐለይሂ አምሩና ፈሁወ ረድ። ይሄ ከሰለፎች አልመጣም፣ ከነቢያችን አልመጣም፣ ከአርባዓቱ መዛሂብ አልመጣም። አሁን የተፈጠረ ነው ከሱፍያ አካባቢ። ወላሁ አዕለም። ባረከላሁ ፊኩም ወጀዛኩሙላሁ ኸይረን። ማይኳን ትንሽ ኡስታዝ ጠጋ ያድርጓት። ሌላኛው ጥያቄያችን በረመዷን ወር ሴቶቹን አይቶ ወይም ከሚስቱ ጋር ሲጫወት ፈሳሽ የወጣው ሰው እንዴት ይሆናል ይላል። በረመዷን ወር ሴት በመመልከት ወይም ከሚስቱ ጋር በመጫወት መንይ ሊወጣ ይችላል፣ መዚይ ሊወጣ ይችላል። ሁለት አይነት ነው። መንይ የሚባለው ጅኑብ ውሃ የሚያስታጥብ ነው። መዚይ የሚባለው ውዱ ያስፈታል እንጂ በመተያየት መንይ ወጥቶት ከሆነ ጾሙ ይበላሽበታል። ራሱ አተኩሮ በማየት ደጋግሞ በማየት በመጫወት ካመጣ ጾሙ ይበላሽበታል። ከፋራ የለበትም እንጂ። እነዚህ ከሆነ ግን ጾም አያበላሽም፣ ውዱእን ነው የሚያበላሽበት። ስለዚህ መንይም ወጥቶ ሲያበቃ በማየት ካልሆነ ተኝቶ በመናሙ መንይ ቢወጣበት
ሳያሰበው መኒ ቢወጣበት አያስፈጥርም። ግን ሆኖ በራሱ እይታ በማየት በመጫወት ከወጣበት መኒ ጦሙ ያፈጥራል፣ ቀዷ አለበት። በመዝይ አያስፈጥርም። ወላሁ አዕለም። ባረከላሁ ፊኩም ወጀዛኩሙላሁ ኸይረን። ሌላኛው ጥያቄያችን የሸዋል ጾምና የረመዳንን ቀዷ በአንድ መነየት ይፈቀዳልን ይላል። መልሱ ለዚህ የሚሆነው መስአለቱ ተሽሪክ ወልጀምዕ በይነ ዒባደተይኒ ቢንየትን ዋሂዳ ይባላል። ይሄ እንደዚህ ያለው መስአላ ሁለትን ዒባዳ አሰራሩ አንድ ሆኖ ሁለቱም ሙዳኸላ ማድረግ ይቻላል ወይ? ቀኑ የጦመው 6 ቀን ሊጦም ነው፣ ግን 6 ቀን ቀዷ ቢኖርበት 6 ቀን ሸዋልን አብሮ ቢጦም ይቆጠርለታል ወይ ማለት ነው። ይሄ መስአላ ሁለት አይነት ዒባዳዎች ናቸው ያሉ። መቅሱድ ሊዛቲህ የሚባል ዒባዳ አለ፣ መቅሱድ ሊገይሪህ የሚባል ዒባዳ አለ። መቅሱድ ሊዛቲህ የሚባለው ዒባዳ ቀዷ ራሱ በታዛዥነት በዋነኝነት ራሱን የቻለ ቀዷ ነው፣ ፈርድ ነው። 6 መጦም 5 ቀን መጦም ራሱን የቻለ ዒባዳ ነው። እንደነዚህ ያሉት ዒባዳዎች በአንድ ንያ ሁለቱን በመነያት በአንድ ቀን አይግባቡም። ዳብል ሆነው በአንድ በኩል ፈርድ በአንድ በኩል ሱና ሆነው አያልፉም። መቅሱር ሊዛት የሆነ ዒባዳ ማለት ደግሞ ለምሳሌ ገላ መታጠብ ለጀናባ፣ ገላ መታጠብ ለጁሙዓ፣ ገላ መታጠብ ሁልጊዜም ለሶላትና ለዒባዳ ሲባል ነው እንጂ ራሱ መታጠቡ መቅሱር ሊዛት አይደለም። እንደነዚህ ያለው ጀናባ አለበት፣ የጁሙዓ ቀን ደግሞ ደርሷልኝ ያን ትጥበት ለጁሙዓም ብሎ ቢያስበው ለጀናባም ብሎ ቢያስበው ሁለቱን ይወክልለታል። እንደዚህ ያለ መስጂድ የገባ ሰው መስገድ አለበት ተህየተል መስጂድ። አሁን ይሄ መስጂድ ስለገባ ነው። ግን መስጂድ እንደገባ ፈርድ ሶላት ቢሰግድ ተህየተል መስጂድንም ይተካለታል። እንደዚህ ያለው በአንድ የሚታሰባለ። ግን ራሱን የቻለ ግን ጾም ፈርዱ ለብቻ ነው፣ ሱናው የብቻ ነው። የዙሁር ሱና ለብቻ ነው፣ ፈርዱ ለብቻ ነው። የዙሁርን ፈርድ እየሰገደ ሱናውን ማውሮ የታሰበልኝ ማለት አይግባባም። ራሳቸውን ችሎ የታዘዙ ናቸው። ሙዳኸላ የሚሆነው ማለት በአንድ አብሮ የሚጣመሩት አሉ፣ መጣመር የማይችሉ አሉ። ምክንያት ሰበብ የሆኑት ነገሮች ሊጣመሩ ይችላሉ። መቅሱር ሊዛቲ ሙሰበብ ለው የሆኑ ነገሮች ግን ሊጣመሩ አይችሉም፣ አይታሰቡለትም። ግልጽ ነው አቡበክር? ግልጽ ነው። ግን ያው ለምሳሌ እዚሁ ጋር ተያይዞ እንዲመለስ ነገ አሁን ለምሳሌ ኸሚስ ነው፣ ነገ ኸሚስ ነው። ሸዋልን በዛው ይጾማል። አሁን እንደዚህ አይነት ንያዎችስ አብሮ ተያይዞ ተመሳሳይ ስለሆነ አይግባባም። የኸሚስ ቀን ራሱን የቻለ ኢባዳ ነው። 6 ራሱን የቻለ ኢባዳ ነው። ራሳቸውን የቻሉ ኢባዳ ናቸው። ተግባባል። አንዳንድ ደግሞ ዑለማዎች ይግባባል ይላሉ። ራጁ ሆላቋል የኸሚስ ቀን እኮ ራሱን የቻለ ኢባዳ ነው። ያኛው ሌላ ሱና ነው፣ ይሄኛው ሌላ ሱና ነው። አይግባባም። ራሱን የቻለ ኢባዳ ነው። መርሐበን ጀዛኩሙላሁ ኸይረን። ሌላኛው ጥያቄያችን ኪታቦችን ስንቀራ መትኖችን ቀርተን እንደጨረስን እዛው ላይ ሸርሑን እንቅራ ወይስ የሌሎችን ኪታቦችንም መትን እንቅራና ከዛም መትኖችን ከጨረስን በኋላ አንድ ባንድ ሸርሑን እንቅራ? የቱ የተሻለ ነው? ጀዛኩሙላሁ ኸይረን። ኪታቦችን ሲቀሩ ከሸርህ ጋራ እንደ ሰዎች ይለያያሉ። እንደ መለካቸው እንዳቅማቸው ሸርሁ የሚረዱ ሰዎች አሉ፣ ገና ጀማሪዎች አሉ። ለጀማሪ ለሙብተዲ ሸርህ ጋራ መታገል አይገባውም፣ ብዙ ነገር ያበላሽበታል። ራሱን የቻለ አቅም ያለው ከሆነ ግን ከሸርህ ጋር ሲቀራ በጣም ዕልሙ አልቂራአቱ ማዕሸርሄ ወጦሪቁል ሙስላ በጣም ጥሩ የሆነው አካሄድ ከሸርህ ጋር መቅራት ነው። ግን ሁሉ ሰው አይደለም በአንድ የሚታየው፣ እንደ እውቀታቸው ነው። ያለ አቅሙ ደግሞ ሁለቱን ቀራለሁ ማለት የሚይዘው ያጣልኝ። ስለዚህ በአጫጭሮቹ ኪታብ ሲጀመር በትናንሾቹ ኪታብ ሲጀመር ነው ደቀቅ የሚለው እና አሚይ ተራ ሰው
ከሆነ ኡስታዝ ተቋርጧል መሰለኝ። ከኔ ነው ተቋርጦ ወይስ? እኔም አየሁት እኮ ተቋርጦ። አዎ አሁን አልሰማችሁትም? ይሰማል። አሁን ይቀጥሉ ኡስታዝ። አሁን ነው የተሰማው። ተቋርጦ ነው የቆየው። የቅድሙ ጥያቄ አልተሰማም? አዎ አሁን መጨረሻው የመጨረሻው ጥያቄ መትኖችን ሸርህ ጋር እንቅራቸው እንዲገባን ነው ወይስ መትን ብቻ ነው? እንደ ቀሪታው እንደ አቅሙ እንደ ፈሙ ይለያያል ነው የምላችሁ እንዲገባችሁ። ጀማሪ ሰው ከሆነ ቢገባ የሚለው ብዙ አንብቦ አንድ ይዞ አይወጣም። ዒልም ያለው የቀራ ከሆነ ግን ሸርሁ በጣም መትኑን የሚያብራራ በጣም ገላጭ ስለሆነ ከሸርሁ ጋር ይቀራል። ጀማሪ ከሆነ ደግሞ እንደ አቅሙ መትኑን መከረርና መሐፈዝ ነው። ዋናው ዒልም ያለ ከመትኑ ነው እና እንደ አቅማቸው ይለያያል። ወላሁ አዕለም። ባረከላሁ ፊኩም ወጀዛኩሙላሁ ኸይረን። ሌላኛው ጥያቄያችን ሰላተል ጋኢብ በሸሪዓ እንዴት ይታያል ይላል። ሰላተል ጋኢብ ጀናይዙ ከሰው ሀገር ሆኖ ወሬው ሲደርሰው ካለበት ሆኖ መስገድ ማለት ነው። ጅምሁሩል ዑለማ አጃዘሁ፣ በርካታው ዓሊሞች ሰላተል ጋኢብ ሰግደዋል። ረሱል ዓለይሂ ሰላቱ ወሰላም በአስሐመቱ ነጃሺ ላይ አሁን ወንድማችን ከኢትዮጵያ ያለው ሙቷል ብለው መዲና ላይ ሆነው ሰግደውበታል፣ ይቻላል ብለዋል። በተለይ ያልተሰገደበት ከሆነ ወይም ደግሞ እንደ በጣም ሙዕተበር የሆነ የዲን መሪ በሆነ ሰው ላይ ሁሱሰን ኢዛ ለም ዩሰላ ዐለይሂ አው ኢዛ ካነ ረጁለን ሷሊሃን ማዕሩፈን በሆነ ላይ ቢሰገድ ይገባል። ላልሰገደ ሰው ደግሞ አይሰገድም እና ይቻላል የሚለው ነው። ጋሊቡ ዑለማኡል አሕናፍ አይበቃም፣ የአስሐመቱ ነጃሽ ሐስያ ነው ይላሉ። ወልሐቂቃ ወራጂህ አነሁ ጃኢዝ ኢዛ እሕታጀት። እሺ መርሐባ ባረከላሁ ፊኩም ወጀዛኩሙላሁ ኸይረን። ሌላኛው ጥያቄ ፀጉር ስንቆረጥ ቅርጽ ማስወጣት እንዴት ይታያል ይላል። ቅርጽ ማውጣት አልታዘዝንም። ወይ ለጥቆ መላጨት ወይ ለጥቆ መተው። ምናልባት ጢም ከሆነ በጣም ረዝሞበት ከሆነ ያውም ዑርፉል ሊሃ ነው የተባለው። በጣም ረዝሞ ከሆነ የተወሰነ ማሳጠር ይቻላል። በጣም ረዝሞበት ከሆነ የእኛ ጢም ደግሞ ለዚህ የደረሰ የለም። ስለዚህ ቅርጽ ማውጣት የሚባል ቅርጽ ማውጣት እኮ የተወሰነውን ላጭቶ የተወሰነ ጌጥ የሚያወጣለት ነገር ነው እና ወይ ለጥቃችሁ ላጩ ወይ ለጥቃችሁ ተው። ማጎፈር ይቻላል፣ ችግር የለም። መላጨት ይቻላል። ከዚህ ውጭ ያለ ቅርጽ ማውጣት የሚባል በኢስላም አይፈቀድም። ወላሁ አዕለም። ባረከላሁ ፊኩም ወጀዛኩሙላሁ ኸይረን። ሌላኛው ጥያቄያችን ጧሃራ ሳይኖር ቁርአን መንካት እንዴት ይታያል? በሂፍዝስ መቅራት እንዴት ይታያል ይላል። ጧሃራ ያለ ውዶ ቁርአን መንካት መሰለኝ የሚለው። አዎ ጧሃራ ሳይኖር ነው የሚለው እንግዲህ ጠያቂው። ጧሃራ ሳይኖር ወይ ሐደስ ወይ ጀናባ ሆኖ ማለት ነው። እንደዛው ቁርአንን መንካት ያለ ውዶ ወይም ጀናባ ሆኖ ዑለማውል ኢስላም አይገባም፣ አትንኩ ነው የሚሉ። መነካት ተገቢ አይደለም። ውዱ አድርጎ ነው መንካት። ጀናባ ሆኖም ሊነካም አይገባም። ከሐዲስም አለ ቁርአን እንኳ ላይ መሱ ኢለል ሙጣሃሩን ደሊልነቱ ሙጣቢቅ አይደለም፣ ግን ሐዲስ አለ። ስለዚህ ቁርአኑን
እስትፋፍ ማድረግ አይገባም። ውዱ አድርጎ ነው መንካት የሚገባ። መቅራት ግን ይቻላል። ያለ ውዱ መቅራት ይቻላል። እንኳን ያለ ውዱ ጀናባም ሆኖ የሚከለክለው ሷሂህ ሐዲስ የለም። ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም የዝኩሩላህ አላ ኩሊ አሕያኒሂ። መንካቱ ግን ሙስሐፉን ቁርአኑን መንካት ዑለማው ኢስላም አፈቅዱም እና ይህንን ይመረጣል። መንካት አይገባም ያለ ውዱ። ወላሁ አዕለም። ባረከላሁ ፊኩም ወጀዛኩሙላሁ ኸይረን። ሌላኛው ጥያቄያችን አንድ ሰው ሞቶ ነበር፣ ለሱ የረመዳን ሰደቃ መስጠት እንዴት ይታያል ይላል። ያው ብንሶድቅለት ነገር ነው። እሱ አይሶድቅም ነበር፣ ማን ነው አፏን አይሰግድም ነበር ይላል። አይሰግድም አይሰግድም ነው። አንድ ሰው ሞቶ ነበር፣ ለሱ የረመዳን ሰደቃ መስጠት እንዴት ይታያል? እሱ አይሰግድም ነበር። ሞቶ ነው የሚለው ግን እንግዲህ አይሰግድም ሲል ደግሞ ያው ሰውየው ሶላት ታሪኩ ሶላት ሆኖ ሞቶ ስለሱ መሰደቅ ማለት ነው። ሰደቃ ብናደርግለት ላይ እንጂ አይሶድቅም ነበር ነው አይሰግድም ነበር ነው? አይሰግድም ነበር ነው የሚለው። አንድ ሰው ሞቶ ነበረ፣ ለሱ የረመዳን ሰደቃ መስጠት እንዴት ይታያል አለ። ሰደቃ መስጠት ሞቶ ነው ሰደቃ መስጠት። ኧረ እባክህ ለይልኝ ጥያቄው ባለቤቱ ካለየው እኔ የተጻፈው አንድ ሰው ሞቶ ነበር፣ ለሱ የረመዳን ሰደቃ መስጠት እንዴት ይታያል? ሞቶ ባይኖር ኧረ ወይ እንግዲህ ጥያቄ በቃ አስተካክለው ይጠይቁት። አልሁክሙ አለ ሸይ ፈርዑን ዐን ተጠውር። ጥያቄውን ተከትሎ ነው መልስ የሚገባው። አሁን ዝርዝር ጥያቄው ገና አልተብራራም። ሞቶ ሊሶድቅለት ወይም ለዘካ ይሰጣል ወይ ለማይሰግድ ሰው? ሁለት ጥያቄ ስለሆነ ይብራራ። መርሃባ አራተኛ ነው የራሳችሁ በቃ ያው እያዳመጠ ሊሆን ስለሚችል በሌላ ቀን አብራርቶ ጠይቀው። መርሃበን ጀዛኩሙላህ ኸይረን። እሺ ሌላኛው ጥያቄያችን አባቴ ትልልቅ ሽርኮችን እየሰራ ነው የሞተው፣ ግን ምንም የሚያውቀው ነገር የለም። ሽርክ መሆኑን እንዳውም እስልምና የሚመስላቸው የነበረው ይሄ ነው። በሀገር ላይ በጊዜው የነበሩ ሰዎች ወይ ሸኾቹ ይረዱናል የሚሉ ወይ ባለዛር ወይ ለጅኔ መወከል እያሉ የተለያዩ እንስሳቶችን ለጅኔ የሚያርዱ ናቸው። እናም እንዳሁኑ በቀላሉ ሁኔታ የተውሂድ ትምህርት አይደርሳቸውም ነበር። ገና ህፃን እያለን ነው የሞተው። 4 ዓመት ላይ ነው የሞተው። አሁን ከሞተ 24 ዓመት ያልፈዋል። ታዲያ ለዚህ አባቴ እስትግፋር ማድረግ እችላለሁ ወይ? ከአህሉል ፈትራ ከተመደበስ ምን ማድረግ ነው ያለብኝ? ባረከላሁ ፊኩም መልሱልኝ ይላል ወይም ትላለች። ከአህሉል ፈትራ አይመደብም። አህሉል ፈትራ ብሎ ማለት ምንም አንዋሩ ሪሳላ ላንድያው የሌለበት ነው። ይሄ ግን ኢስላምን ኢልቲዛም አድርጓል ይዟለኝ፣ ነገር ግን ከእስልምናው ጋር ሽርክ ደባልቋል የሚባለው። አህሉል ፈትራ ማለት እኮ ነቢይ የሌለበት ምንም የሌለበት ነው እና አጠቃላይ ካፊር ነው አህሉል ፈትራ። ኩፋሩ አህሉል ፈትራ የሚባለው በኢሳና በረሱል መካከል ያለው ዘመን ማለት ነው። ይሄኛው ግን ገጠር ላይ ሆኖ ዳዕዋ ሳይደርሰው ሽርክ ላይ ይሰራል እንጂ ሌላ ሶላት እኮ ይሰግዳል። ናም አሁን እንደዛ ነው የሚሆነው እኮ። ድሮ የነበረው እኮ ሶላት ይሰግዳሉ፣ ጾም ይጦማሉ፣ ዘካ ያወጣሉ፣ ግን እስቲያሳ ደግሞ ያደርጋሉ። እንደዚህ ነው የሚሆነው። ሌላ ጉድ አይደለም፣ ስለምናውቀው ጭምር ማለት ነው። እና በእንደዚህ ያለ ሁጃ ሳይደርሰው ዑዝር ቢልጀል የሚባል ነገር በመሰረቱ አለ። ዑዝር ቢልጀል ለሚሰጠው ሰው አለ። እንዴት ያለ ነው ዑዝር ቢልጀል? ለመቀበል አህል ሆኖ በነገሩት እየሰራ ሶላት ሐቅ ነው አሉት ሰገደ፣ ጦም ሐቅ ነው አሉት ጦመ፣ ዘካ ሐቅ ነው አሉት ሰራ። አሁን ደግሞ እስቲጋሳም ሐቅ ነው አሉት እየሰራ ነበር። ይሄ እንግዲህ የሚያስረዳው ጠፍቶ ለሱም ለመቀበል አህል ሆኖ ከነበረ እንደዚህ ያለው ዩሳቡ ቢዐመሊሂ ወዩፈሩ ቢኸጦኢሂ ነው የሚባለው። ግን በሙስሊሞች መካከል ተቀምጦ ዳዕዋ እየሰማ አልቀበልም ብሎ ሀታ ጃሂል ቢሆን አሁን ለምሳሌ እንግዲህ በዚህ በባህር ዳር ላይ
ኢንፎርሜሽን የእስልምና ዳዋ በጣም እየተስፋፋ ነው። በሌላው ሀገርም እየተስፋፋ ነው። በእንደዚህ ያለ ላይ ተቀምጦ ሙቀሲር ሆኖ ሙተሳሂል ሆኖ ጃሂል እንኳ ቢሆን ያ ሰዎች አውቃለሁ በርካታ ሰዎች ዑድር እንደሚሰጡት ኪታቡ አይሰጠው እና አላህ ስብሐነሁ ወተዓላ በተከበረው ቁርአን ምን ይላለኝ? በሰዎች ላይ በሚሰሩት ስራ አይዛቸውም ሁጃ ታልደረሳቸው በስተቀር ባላቸው እየሰሩ ይላለኝ። ባላቸው በሰሙት ስራ እየሰሩ በተወሰነ ላይ ቦታ ቢሳሳቱ በዚያ ሁጃ ባልደረሳቸው አላህ ስብሐነሁ ወተዓላ አይዛቸውም ነው የሚለው። እንዳለችው ምንም ኢንፎርሜሽን በሌለበት ጊዜ ዑድሪ ቢልጀህል ከሚደርሳቸው አሁን እሷ እንደነገረችኝ እስትግፋር ልታደርግለት ትችላለች። ግን በአሁኑ ዘመንና ኢንፎርሜሽን እየደረሰው ከሆነ ግን ፍጡም አላህ ስብሐነሁ ወተዓላ ዑድር አይሰጠውም። ፈመን ጃአሁ መውዒዘቱ ሚን ረቢህ ፈንተሃ ፈለሁ ማ ሰለፍ ወአምሩ ኢለላህ ወመን አደ ሁጃ እየመጣለት የተቀበለ ባለፈው መወቃቀስ የለም አላህ ይቀበለዋል። ወመን አደ አይ አሰረ በያው ከዘወተረና ከቀጠለ ግን እሱ ወንጀለኛ ነው፣ መመለሻውም ጀሃነም ነው የሚለው እና እነዚያ ዑድር ያልደረሳቸው መናቅ ተክሊፍ ቡሉጉል ሁጃ ቢድዓም ሊሆን ይችላል፣ ሽርክም ሊሆን ይችላል። ያንን ረሱልም ዓለይሂ ሰላቱ ወሰላም ላ ቱአኺዝና ኢነሲና አው አኽጧና ብለዋልኝ። ቃል አላሁ ተዓላ ቀድ ፈዓልቱ በተሳሳት ነው እባክህ አታዘን በሉ ብሏል። በረሳ ነው አታዘን ብሏልኝ። አንዱ ዑድር ቢልጀህል ኢንካነ ሚን አሊ ኢዝራ ሙጥለቅ አይደለም። ኢንካነ ዑድሩሁ መቅቡለን ዑድሩ ተቀባይነት ያለው ምንድን ነው? ጃሂል ነው ቢነግሩት የሚቀበል የነበር ችግሩ ምንድን ነው? ነጋሪ የማጣት አቅም ያለመኖር። እንደዚያ ያለው ዑድራቸው ሙዕተበር ነው። የሙተሳሂሎች የደካሞች የሙዕሪዶች የማይፈልጉት ወላሂ ዑድር የላቸውም። ሰዎች የኢርጃ አመለካከት ያላቸው ሰዎች አሉ። ዝም ብሎ የፈለገው ፈዓለ ማፈዓለ ወደ ቂብላ ተዞረ ድረስ እኛ እናወጣው ይላሉ። እኛ አይደለም የምናወጣው፣ ቁርአን ነው አውጥቶ የጣለው፣ ሐዲስ ነው አውጥቶ የጣለው። ሰውን ባያታልሉት ጥሩ ነው እና ስለዚህ ልንለይ ይገባል። አቅም በማጣት የተሳሳተና አቅሙን አግኝቶ የራሱ በመሳነፍ የተሳሳተ አንድ አይደለም። ወላሁ አዕለም። መርሐባ ባረከላሁ ፊኩም ወጀዛኩሙላሁ ኸይረን። ሌላኛው ጥያቄያችን አንድ ሰው ሲፈጠር ሙስሊም ሆኖ እንደሚወለድ ከዛም አባትና እናቶቹ የተለያየ እምነት እንደሚያስይዙት ነግረውናል ነብዩ ሰለላሁ ዐለይሂ ወሰለም። አንድ ወጣት በራሱ ጊዜ አባትና እናቱ ክርስቲያን ወይም አይሁድ ሳያደርጉት በራሱ ጊዜ እየተቀበለ የለም ወይ? ከነብዩ ሐዲስ ጋር አይጋጭም ወይ? እናትና አባቱ እንዲቀበል ካላደረጉት ይላል። አይጋጭም ሐዲሱ። ሁሉም መውሉዲን አለል ፍጥራ ማለት ሁሉም እስልምናን ለመቀበል ዝግጁ ሆኖ ይፈጠራል ማለት ነው። መጀመሪያ የሐዲስ ሁሉ መውሉዲን አለል ፍጥራ ሙላው ሰው ጠቅላላ በፍጥራ ነው፣ አብዛኛው ሰው በፍጥራ የሚል አለ እንጂ ሌላ ደግሞ አለ እኮ ይخرجul ሐየ ሚነል መይት ወይخرجul መይተ ሚነል ሐይ የሚል አለ። ይخرجul ሐየ ሚነል መይት ወይخرجul መይተ መይት ይወለዳል ካፊር ሆኖ ይወለዳል ሚነል ሐይ ከሐዩ ሐይ ብሎ ማለት ከሙስሊም ካፊር ይወለዳል፣ ከካፊር ሙስሊም ይሆናል። እንዲህ ያለም አለ። ስለዚህ አዎ ጥሩ ሆኖ ተወልዶ አባቱ ያደረገውን በዚህ ሐዲስ እናየዋለን። አባቱ ሙስሊም ሆኖ ተወልዶ እሱ ሙስሊሙ አሳድጎት ካፊር የሆነው ደግሞ ሙርተድ የሚባል አለ አይደል? ሙርተድ ማለት እኮ ሙስሊም ከሆነ በኋላ አድጎ ካፊር የሚሆነው ነው። ስለዚህ አብዛኛው አካባቢ የአባቱን ይከተላል ለማለት ነው እንጂ አላህ ስብሐነሁ ወተዓላ እንደውም ካፊር ሆኖ የሚወለድም አለ እኮ ወአሰቢዩ الذي ቀተለው ኸድር ጡቢያ የውመ ጡቢያ ካፊራን ነው። ኸድር የገደለው ወጣት ሲፈጠር ጀምሮ ካፊር ነበረ። አመል ጉላሙ ፈካነ አበዋሁ ሙእሚነን እና አብዛኛው ሰው ሲያዩት በአባቱና በአካባቢው ነው ተጥኖ የተፈጠረበት እንጂ
አባቱ ጥሩ አድርጎ ተንከባክቦ አሳድጎት በተርቢየተል ኢስላም ያሳድጎት ከዚያ በኋላ ያው ከሐይ ሰው ያ ይወለዳል እንደተባለ ሙርተድስ ይሆናል አይደለም። ስለዚህ አለ ሌላም ሐዲስ አለ ምንድነው የሚለው ኩሉኩም ዷሉን ኢላ መን ሀደይቱሁ እኮ ይላል። ሁላችሁም ጠማማ ነበራችሁ ማለት ምን ማለት ነው? ሁላችሁም ምንም አታውቁ ነበረ እኔ ኋላ ያስተማሯችሁ ቢሆን እና ሐዲሱን ጀምዕ ማድረግ ነው የሚገባው። ኩሉ እንዲያውም የሚኻለፍ የሚመስለው ኩሉ ኡመቲ ይውለዱ አለል ፊጥራ ብሎ ሲያበቃ ኩሉኩም ዷሉን ኢላ መን ሀደይቱሁ ይላል። ሐዲስ እኮ የሐዲስና የሐዲስ አይጋጭም ብሎ የሚባል ነው እንደዚህ ያለው ነበር። አታ ኩሉኩም ዷሉን ያለውም ኩሉኩም ላ ተዕለሙነ ሸይአን ምንም ነገር አታውቁ ነበር እኔ አስተማርኋችሁ እንደማለት ነው። ስለዚህ አብዛኛው ሰው እናት አባቱ ምክንያት ይሆኑታል። እናት አባቱ ጥሩ ሆኖ ያገኛቸው ዛሬም በጓደኛ በእናቱ አባት በቃ ተጥኖ ይፈጠራል። ይሄንን ማለት ነው እንጂ አባቱ ጥሩ ሆኖ ካሳደገው በኋላ ራሱ ካፊር የሚሆን አዎ በርካታ ይገኛል። ለዚህም ብሎ አላህ ይخرجul الحي من الميت ويخرج الميت من الحي አብዛኛው ብላችሁ ብትፈስሩት ነው ጥሩ። ደግሞ አለል ፊጥራ ማለት እስልምናን ለመቀበል ዝግጁ ነው እንጂ በቃለ ለሙስሊም ብሎ መፈሰርም ጥሩ አይደለም። ይፈስሩ አሉ እና ለምን የተወለደው ሁላ እኮ ሙስሊም ነው ካልን እኮ የካፊር ልጅም እንደተወለደ ሙስሊም ነው ብለን አንሰግድበትም እኮ አባቱን ተከትሎ እኮ ነው ገና በህፃንነቱ አባቱን ተከትለን ነው የአባቱን ሐካም ነው የሚይዘው። የህፃን ልጅም የሙስሊሙ የአባቱን ሐካም ተከትሎ እንደ ሙስሊም እናደርገው። የነሱ መቼ ነው የሚተዓበረው? ባደጉ ጊዜ ነው። አድገው የሚናገሩትን አይተን ነው እንደገና እስልምናው ባለው በስልምና ይቀጥላል። ከፈርክም ነው መጃ በኋላ ነው። ስለዚህ አይጋጭም ወንድሜ። والله اعلم። بارك الله فيكم وجزاكم الله خيرا። ቀጣይ ጥያቄያችን ولو شئنا لأتينا كل نفس هداها ولكن حق القول مني لأملأن جهنم من الجنة والناس أجمعين ይላል። የሚለውን አያ ኩፋሮች ለሁሉም ነፍስ ቅንን አይፈልግም ስለዚህ ነው ኢየሱስን የተቀበልነው ይላሉ አብራሩልን ይላል ሱረቱ ሰጀዳ። ይሄ ኩፋሮች ብቻ ሳይሆን የቀደርዮችን መከራከሪያ ነው። ፈሪቀን ሀዳ ወፈሪቀን ሐቅ አለይሂ ዶላላ ብሎ በቀደሩ ቀደርዮች ናቸው እንደዚህ የሚሉ። እዚያ በኋላ የቀደርያ አመለካከት ያለው ሁላ ወለው ሻአላሁ አላህ በሻ ኑሮ በአንተ ባልከፈርነ ነበር ማዕበርና ምን ዱኒህ ከሱ ይቻል። ይሄ አላህ የውመል ቂያማ በመላእክተኞቹ ልክ አልነበረም ወይ ብሎ በሸሪዓ ነው የሚጠይቀን እንጂ በቀደር አይደለም የምንከራከረው። አላህ አለም የቲኩም ሩሱሉን የቁሱነ አለይኩም ነው የሚለው። ይሄ አላህ ሱብሓነሁ ወተዓላ አዎ የሻበትን በአድሉ በፊታዊነቱ የሚገባው ስለሆነ ጥሜት ሰጥቶታል። የሻለትን በፈድሉ በረሕመቱ እስልምና ሰጥቶታል፣ ሂዳያ ሰጥቶታል። ነገር ግን በቀደር ላይና በቀዷ በቀደር ላይ አይደለም። በቀዷ በቀደር ላይ አይደለም አህካም የሚመሰረተው። እንግዲያ ቡሉጉል ሑጃ ነው። ነብይ መጥቶልሃል አልመጣልህም፣ ሪሳለቱ ንቡዋ መጥቶልሃል አልመጣልህም፣ ዓሊም ደርሷል አልደረሰህ ነው የሚባለው። ይሄ የቀደርዮች መከራከሪያ ነው። ቀደርያ የሚባሉ አንጃዎች ከሙስሊሞች ቀደር ነው ያጠመመን፣ ቀደር ነው እንትን ጀብርዮች፣ እነዚያ ጀብርዮች በቃ እኛ መጅቡር ነን ቀደሩ ነው ያጠመመን የሚሉ አሉ። ቀደርዮች ደግሞ እኛ አቅማለን የሚሉ ናቸው። ስለዚህ ይሄ ሁጃ አይሆንም፣ የጠማሞች መከራከሪያ ነው። እኛ አላህ ሱብሓነሁ ወተዓላ ሰላሙ ብሎናለኝ፣ እስልምና መቀበል አለብን። አትክፈሩ ብሏል፣ ኩፍርን መራቅ አለብን። አትክፈሩ እያለ ትእዛዙን ክልክሉን ጥለን ክፍር ላይ ከወደቅነ ከልክያችሁ ነበር ብሎ ጀሃነም ያስገባል። እኔን ተገዙ ተገዛችሁ ጀነት ትገባላችሁ ብሏል። በዚህ ነው መልካም የምንጠያየቀው። እነዚህ የነሷራዎች ብቻ ሳይሆን አጠቃላይ የቀደርዮችም የጀብርዮችም የሙዕተዚላውን ለመከራከሪያ ይሄ ነው። ይሄ አያስፈዳቸውም። ሸሪዓን መሰረት አድርጎ ልንቀበል ነው። ረሱል እኮ ተጠይቀዋል። ሁሉ ነገር በቀደርና በአዘል ከሆነ ፈቢመል አመሉ ብለው ተጠይቀው ኢዕመሉ ፈኩሉ ሙየሰሩን ሊማ ኹሊቀ ለሁ። ይህን ሳትጠይቁ በታዘዛችሁ በዝም ብላችሁ ስሩ፣ ሁሉም በታዘዘበት ገሩ ነው በተፈጠረበት ነው ያሉት ረሱል ዓለይሂ ሰላቱ ወሰላም። ወላሁ አዕለም። ባረከላሁ ፊኩም ወጀዛኩም ላሁ ኸይረን። ሌላኛው ጥያቄያችን
ወደ አላህ በጣም ወደ አላህ ተቃርቤ በዋልኩ ሰዓት ሌሊት ቅዠት ይበዛብኛል። ይሄ የምን ምልክት ነው? ይሄ ቅዠት ኢባዳ ባደረገበት ጊዜ ቅዠት የሚበዛበትና ተሳሁል ይሄ ምን ከይድ ሸይጣን ነው፣ ምን ተስቢል ሸይጣን ነው። እና الشيطان يحزنه ويصرفه عن الطاعة ወደ ጧዓ ሊከለክለው እየፈለገው ነው። فليتعوذ فليواصل طاعته ጧዓውን አላህን መገዛትን ይቀጥል እንጂ ደብሮኛል ልተወው፣ ነሽጦኛል፣ ሞራሌ ጥሩ ነው ልቀጥል የሚባል ነገር የለም። وأما من خاف مقام ربه ونهى النفس عن الهوى فإن الجنة هي المأوى وأما من طغى وآثر الحياة الدنيا فإن الجحيم هي المأوى. شيطان نو ما خلفنا شيطان وخالف النفس والشيطان نفسي إن النفس لأمارة بالسوء يا بني آدم ألا تعبد الشيطان እንጂ በሂደት ደግሞ ይጣፍጠዋል። ሙጃሃዳ ማለት እኮ ኢባዳ የሚያደርጉት ሰዎች ሁለት አይነት ናቸው። እነዚያ ተቀዮች ይጣፍጣቸዋል። ሙስተሂዶች ማለት ደግሞ ቢከብዳቸውም ትግል የሚያደርጉ ናቸው። ሲቆዩ ከዚያ ጥፍጥና ይደርሳሉ። ስለዚህ ሚንተሱል ሸይጣን ነው፣ ቦታ አትስጠው፣ ዱዓ አድርግ፣ በሸይጣን ተዓወዝ። ኢንሻአላህ አላህ ያነሳልሃል ወይም ያነሳልሻል። ወላሁ አዕለም። ባረከላሁ ፊኩም ወጀዛኩሙላሁ ኸይረን። ሌላኛው ጥያቄያችን አንድ ወንድ ሁለተኛ ሚስት ሲደርብ ለመጀመሪያዋ ሚስቱ መጠየቅ ግድ አይልበትም እንዴ? ማለትም ሁለተኛ ላገባ ነው ብሎ ማማከር ይላል። እና ትፈቅድልኛለች ብሎ ያስባል እንዴ? ሁለተኛ ሚስት የዚህ መልስ ጥሩ ነው። አንተ አንድኛ ያግባልኝ ይሄን ታመጣለች ትፈቅዳለች። ሸርጥ አይደለም ይሄ። ሸርጡ የማስተዳደሩ ወደ ሁለተኛ ወደ ሶስተኛ ሲሄድ አቅሙ የራሱ አቅምና አድል አድርጎ መያዙ ነው እንጂ ወለይሰ ምን አልአደብ ወላ ሚን ሸርጢ ኒካህ ሊዘውጀት ሳኒያ ሸርጥም አይደለም፣ ማስፈቀድም አይጠበቅበትም። እና በፈለገው ሰዓት አቅም እንትን ብሎ ማግባት ይችላል። እሷም አትፈቅድለት፣ እንኳን ልትፈቅድለት ታፋተዋለች። እና የደካሞች አስተሳሰብ ነው። ይህን አይሰቡት እናቴ። እና አቅሙን ነው ራሱን አቅም ማጠናከር ነው። አላህን ፈርቶ አስተካክሎ የሚይዝበትን ይችላል አይችልም። ካልቻልክ በአንተ ተወሰን ይዋል ቁርአኑ እንጂ እሷን ማስፈቀድ ፈንኪሑ ማ ጧበ ለኩም ሚነ ኒሳኢ መስነ ወሱላሰ ወሩባዕ እኮ ነው ያለው። የምችሉትን ደስ ያላችሁን ሁለትም ሶስትም አራትም አግቡ ነው ብሎ አላህ የፈቀደው። ቢኢዝኒ አዝዋጅኩም አላለም። ሚስቶቻቸውን አስፈቅዳቸው አላለም። ይሄ ጥሩ አይደለም እና የለበትም። ወላሁ አዕለም። ባረከላሁ ፊኩም ወጀዛኩሙላሁ ኸይረን። ያው አቅምና አቅል ነው እያሉ ነው። አዎ መርሐበን። ሌላኛው ጥያቄያችን አፍወን ጓደኛዬ የተክፊሮች ግሩፕ ሄዳ ትምህርታቸውን ትሰማለች። እኔ እነሱ ጋር አትሂጂ የሱና መሻይኾች ጋር ነይ ስላት እምቢ ብላ እንደውም የተክፊር ሙስጠፋ የሚባለውን እንደሱ ጀግና የለም ብላ ስታሞጋግሰው እኔ ደግሞ በቃ እኔ ከአንቺ ጋር ማውራት አልፈልግም ብዬ ተውኳት እና ጥፋት አለብኝ ወይ? እንደተናገረችው ከሆነ እንኳን ጥፋት ይኖርባት ሸርዑ የሚያዛትን ይህንን ነው። ከተክፊርም ሆነ ከሱፍያ ከኢኽዋን ከተለያየ አንጃ አንድ ሰለፍይ የነበረ ሰው ሲያሳየው አላወቀው ከሆነ ማሳወቅ ነው። የምትሄድበት ጀማ ጥሩ አይደለም። አልተበቀረ ግን እዚያ በኋላ ያዕቆብ አልመለስም ካለ መራቅ ነው። የሰለፎች ይህ ነው አቋማቸው። ልጃቸውም ቢሆን ወንድማቸውም ቢሆን እንኳን ጓደኛ ተብለው ያስጠነቅቁታል። እንዲህ ያለ ወደዚያው ነው የሚያስጠጉት። ኢማሙ አሕመድም ለአቡ ዳውድ ይህንን ነው የመከሩት። ሌሎችም እና ወደ ሙብተዲዕ ማስጠጋትም መጠጋትም ወላ ተርከኑ ኢለለዚነ ዘለሙ ነው የሚለው። ወደ በደሉ ሰዎች አትጠጉ ነው። መንአዋ እናንተም አታስጠጉ። ሙብተዲዕን ያስጠጋ የአላህ እርግማን በሱ ላይ ይወርድበታል ነው የሚለው። እና ራቁ ነው የሚለው። እና እንደዚህ ያህል ጓደኛ ያደረግሽው ወንጀል ቀርቶ አጅር ነው ያለሽ እህቴ፣ ሌላ የለብሽም። ወላሁ አዕለም።
ባረከላሁ ፊኩም ወጀዛኩሙላሁ ኸይረን። ሌላኛዋ ጥያቄያችን ያው ጥያቄው ረዘም ያለ ነው ግን አሳጥሩት ብላለች እሷም ራሷ። ለማሳጠር ያው ከባለቤቴ ጋር አለመግባባት ተፈጠረ፣ ተጋብተን ያው እንደወለድኩኝ ተለያየን ትላለች በ4 ወሩ። ከዛ ፍቺ ተፈጽሞ ነበረ። እኔ ያው አስመክሬው እምቢ ብሎኛል፣ ግን ረጃቱ አለኝ። ሂዳው ሳያልቅ ረጃቱ አለኝ። እኔ ደግሞ አልፈልግም አልኩና ኒካሁ እንዴት ይታያል ትላለች። እንግዲህ ይሄ በመካከል ላይ የተከሰተው ያወራኸው አለመግባባት አላህን ፈርተው ቢመካከሩ ጥሩ ነበር። እንዳለችው ከሆነ እሱም ባይበድላት እሷም ደግሞ እንደዚያው ያጓደለችው ካለ መቼም ቢያስተካክሉ ትዳራቸውን ጥሩ ነው። ኪታቡ ይወዳሉ ወሱሉ ኸይር ነው። ይዳው ሳያልቅ ረጃቱ ካለ ይሄ ረጅዑ ይጠድቃለኝ። እሷ ብትወድም ባትወድም ይጠድቃል። የማትፈልገው ከሆነ እንደገና ፍታይ ብላ ተገዳ መኖር አትችልም። አንተ አይወጁባትም፣ ኪታቡ አያስገድባትም። ግን ይሄ የረጅዕ ጦላቅ ከጣለ ሶስት ሀይድ ካላየች የሀይድ ባልተቤት ከሆነች ደም የቆረጠች ከሆነ 3 ወር 3 ወር ደም ለቆረጠ ነው። ይሄ 3 ወር የሚባለውን ሁሉ ጊዜ በ3 ወር አትያዙት። 3 ሀይድ ነው የሚባለው። የምትወልድ ሴት ከሆነች ሀይድ የምታይ ከሆነ 3 ሀይድ የሚባለው በ3 ወር ሊጠናቀቅ ይችላል። 4 ወርም ሊራዘም ይችላል። በ2 ወርም ያልቅ ይችላል። በ20 ቀን የምታይ ከሆነ እና 3 ሀይድ ሰዓት ካደረገችው ረጃቱ ካላት ሚስቱ ናት። እሷ ግን ያለ ፍላጎታ ከሆነ ያለ ፍላጎቴ ነው ብላ በሸሪዓ ፍርድ ቤት አስጠይቃ መጀመሪያ በሽማግሌ መስማማት ከሆነ እና እሱም ደግሞ አስገድዶ ሰዎችን ማስጨነቅ አይገባም። አላህን ፈርቶ ሊፈታት ይገባል። ግን እንትኑ ጠድቋል። ባትወደውም ሻሂድም ባይኖር ሻሂድ የተካለፉ እንደሆነ ለመመስከር ነው። ሻሂድ ባይኖር አሁን እሷ ብትሸውደው ቢሟገቱ በሸሪዓ ታቸንፈዋለች በዚህ በቃዲ ካላት ዘንድ ግን ያስቀጣል። ሻሂድ ኖረ አልኖረ ይጠድቃል። እንትን ረጃቱ የሚባለው ይጠድቃል። ሚስቱ ናት፣ እሷን ባሏ ነው። የመቀጠሉ ጉዳይ በእጇ ነው ያለ። ተገዳ ትኑር የሚል የለም። እንደገና ለመፈታት ተሞክር። ወላሁ አለም። ባረከላሁ ፊኩም። ያኒ ያው 3 ወር አበባ ከማየቷ በፊት ከሆነ የመለሳት ማለት ነው። አዎ በወር አበባ የምቆጥር ከሆነ 1 ወር አበባ እንዳየች 2ኛ ወር አበባ አይታም 3ኛው ሳይመጣ ከዚህ መሀል ካደረገው በስልክ የሚበላት በአካል የሚበላት ረጃቱ ይጠድቃል። ሚስቱ መመለስ መብቱ ነው። መርሐበን ጀዛኩሙላሁ ኸይረን። እንዲብራራ ብዬ ነው። ባረከላሁ ፊኩም። ሌላኛው ጥያቄያችን ወለድ ተብሎ የሚጠራው ምንድን ነው እንደ ሸሪዓ ይላል። ወለድ ተብሎ የሚጠራው የታወቀ ነው። ብር ሰጥቶ አትርፈህ ስጠኝ ብሎ መስጠት መቀበል ማለት ነው። 1000 ብር አበድሮ 100 ብር አድርጎ መቀበል። ወይም ብር በብር ከሆነ ዛሬ አንተን ብር እንትን ማን ነው ሪባ ነሳኢ ሪባ ዚያዳ የዚያዳ ሪባ አለ። የቀንም ደግሞ የቀን ዛሬ አንዱ ተቀብሎ ያኛውን ነገር በመቀበል ከሆነ ብር በብር አዛሃቡ ቢዛሃቢ ወልፊዶቱ ቢልፊዶቲ ወልቡሩ ቢልቡሪ ተብሏል። ተመሳሳይ ነገሮች የደም ቢሄድ ምስለን ቢምስልን የተባሉ እና ተጨማሪ ገንዘብ ያልሰጠውን ሲያበድረው ጀምሮ እኔም ማበድርህ ወይ ብር የምሰጥህ 1000 ብር 1500 ወይ 100 አድርገህ ልትሰጠኝ ብሎ የሰጠኸኝ እንደሆነ ነው። በቃ የሆነ ጥቅም አዘል ሁላ ነገር ካመጣ ያልሰጠውን ብር ሰጥቶ በሌላም ነገር ብር ተቀብሎ ሌላ ነገር ብር ሳይሆን ሌላ ተጨማሪ ከፈለገ ሁሉ ቀርት እንጀራ መፋተ ፈወር ይባላል። እና አንዱ ይሄ ነው። አንደኛው ብር በብርና ተመሳሳይ ዕቃ ከሆነ በስንዴ ገብስ በገብስ ከሆነ የአንተን ዛሬ ወስጄ የኔውን የዛሬ ሳምንት ከሰጠውም እሱም የማቆየት ሪባ የሚባል አለው። የደንቤ እና 2 ነው ሪባ የሚያስለው ነገር። ወላሁ አለም። ግልጽ ነው መልሱ? ግልጽ ነው ኡስታዝ። ባረከላሁ ፊኩም ወጀዛኩሙላሁ ኸይረን። ሌላኛዋ ጥያቄያችን አንዲት እህት ከኒካህ በፊት አርግዛ ነበር።
አሁን ላይ ግና ኒካህ አስረዋል። አሁን እሷ ስትወልድ መጠየቄ እንዴት ይታያል? በዛ ላይ ዘመድ ስለሆን የዝምድና ሐቋስ ትላለች። ይሄ እሷን አይከለክላትም። ዝሙት የሰራችው እሷ ናት። ወንጀሉ በወንጀል ሰርታለች፣ ዝሙተኛ ናት። አንድ ሰው ወንጀለኛ ሰራ፣ ዝምድና ቆረጡ አይልም። የእሷን ለራሷ ትጠየቅበታለች። ዝምድና መቀጠሉ በመቀጠል ይያዛል እንጂ ደጋፊም አያስላትም። ይሄ እና ወንጀል የለውም። ሲለቱ ረሒም እንደተጠበቀ ነው። ከእሷ ጋር የሚያገናኘው የለም። ዝሙታ የሰሩ ሰዎች ናቸው የሚጠየቁ። ወላሁ አዕለም። ባረከላሁ ፊኩም ወጀዛኩም ላሁ ኸይረን። ያው ለዛሬ ያዘጋጀነው የመጨረሻው ጥያቄያችን የሚሆነው የሻዕባንን ወር ከመጀመሪያው መጾም ከጀመረ ወሩን ሙሉ መጾም ይቻላል ወይ? ይቻላል ከተባለስ ከማስረጃ ጋር፣ አይቻልም ከተባለም ከማስረጃ ጋር ብትመልሱልኝ ባረከላሁ ፊኩም ይላል። ወር ማን ነው ሻዕባንን ለጥቆ መጦም ነው። አንድ ቀን ሁለት ቀን ሲቀር እነሱን አጡሙ ላቱቀድሙ ረመዷን ቢየውሚን አው ቢየውመይኒ ነው የተባለው። አያሙ ሸክ ነው የማይጦመው እንጂ ይጦማል። ማስረጃ ለተፈለገው ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም የሱሙ ሻዕባነ ኩለህ፣ ረሱል ሻዕባንን ሙላውን ይጦሙ ነበር ትለናለች አይሻም ሌሎችም። ኩለህ ማለት አያክሰረህ ማለት ነው። እና የጦም በላጩ ሻዕባን ነው ተብሏለኝ። እና አንድ ቀን ሁለት ቀን ለረመዷን ሊገባ ሲል እነዚያ የውመሸክ አይጦም። ከዚያ ውጭ ያለ አቅም ላለው ሰው ሙላውን መጦም ይችላል። 15 ቀን መጦም ይችላል። 20 ቀን መጦም ይችላል። 25 ቀን፣ 27 ቀን ሶይ ነው ሀዲሱ። በኩቱቡ ሲታ የተዘገበ ሀዲስ ነው። ይቻላል፣ ምንም ችግር የለም። መርሐበን ባረከላሁ ፊኩም ወጀዛኩም ላሁ ኸይረን ጀዛ። ያው እንደ መግቢያ ላይ እንደተናገርኩት ይህ በባህር ዳር አባይ ማዶ ሰለፊያ ቢላል መስጂድ የቴሌግራም ቻናላችን የተከፈተበት ዋናው ዓላማው በአባይ ማዶ ከ20 ዓመት በላይ በክራይ ሲሰግዱና እንዲሁም ልጆቻቸውን ሲያስተምሩ የነበሩ ወንድምና እህቶቻችን ራሳችን የሆነ መስጂድ ሊኖረን ይገባል፣ ሁሌ በክራይ ቤት እንደዚህ እያሳለፍን ያለነው በሚል በራሳቸው ተነሳሽነት ይህንን የቴሌግራም ቻናል ከፍተው ገንዘብ ማሰባሰብ ከጀመሩ 6 ወር በላይ አስቆጥረው ትልቅ ስራ እየሰሩበት ያለው ነው። ያው መስጂዱም ተገዝቶና ተገንብቶ ዓላማው የአላህ ሱብሓነሁ ወተዓላ እንዲን የበላይ ማድረግና ማስፋፋት እንደመሆኑ ይህንንም የቴሌግራም ቻናል ለምንድነው ቀጥታ ወደ ዒልም የማናዞረው? ብዙ እህትና ወንድሞቻችን የተለያዩ ሸሪዓዊ የሆኑ ጥያቄዎች አሏቸው። እነሱ ጥያቄዎች እንዲመለሱ የማናደርገው ለምንድን ነው በሚል ለዚህ ለተቀደሰ ትልቅ ዓላማ እንዲውል ተደርጓል። ዋናው ዓላማው ያው የገንዘብ መዋጮ ተሰብስቦ መስጂዱ እንዲገዛና ግንባታው እንዲካሄድ ነበረ። ግን አልሐምዱሊላህ አዋጭ ሆኖ ያው የመስጂዱም ዓላማ እየተሳካ ነው። ቀጣይም የምንቀጥልበት ነው የሚሆነው። እንዲሁም ደግሞ ጥያቄዎቻችን መልስ እያገኙ ሸሪዓዊ የሆኑ እውቀቶችን የምናዳበርበትና ራሳችንን ሸሪዓዊ የሆኑ ግንዛቤዎቻችንን የምናሰፋበት ቻናል ነው የሚሆነው ማለት ነው። እንግዲህ የዛሬው ጥያቄያችን በዚህ ነው የሚጠናቀቀው። ኢንሻአላህ ቀጣይ ቅዳሜ የምንገናኝ ነው የሚሆነው። አላህ ሱብሓነሁ ወተዓላ በሰላም እንዲያደርሰን እየተመኘን ሁላችንንም አላህ ሱብሓነሁ ወተዓላ ነገ በአርሹ ጥላ ስር ከሚሰበስባቸውና ጀነተል ፊርደውስን ከሚወፍቃቸው ባሮቹ አላህ ያድርገን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።